ሄሎ ጋይስ፣ ዛሬ ነገሮችን በጥልቀት እንዳይ ጊዜ የሚባለው ነገር እንድረዳ ገንዘብ የሚባለው ነገር እንዴት እንደሚሰራ የተረዳውባቸውን እነዚህ አራት ማይንድ ሴቶች አብረን እናያለን ማለት ነው። አይ ነው በጣም ብዙ አይነት ማይንድ ሴቶች ይኖራሉ፣ ግን አክቹሊ ቤስት የሚሉትን መርጬ አራት ማይንድ ሴቶችን ከእናንተ ጋር ዛሬ አብረን እናያለን። ለማታውቁኝ ፍራኦል እባላለሁ። እዚህ ቻናል ላይ ስለ ማይንድ ሴት፣ ህይወቴ ላይ ስላጋጠሙኝ ነገሮች፣ ስለ ስራ፣ ቢዝነስ፣ ስኪል የምናወራበት የሚገርም ቻናል ነው። እንደዚህ አይነት ቶፒክ ላይ ኢንትረስትድ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። የመጀመሪያው ሰዎች እንዲያውላችሁ ብላችሁ ገንዘብ የምታወጡ ከሆነ ያ በፍጥነት ገንዘባችሁን ሉዝ የምታደርጉበት መንገድ ነው። አይ ነው ብዙ ሰው ስፔሻሊ ሚድል ክላስ እና ይሄ ፑር የሚባል ደረጃ ላይ ያሉ ሰዎች አክቹሊ የሚያደርጉት ይሄ ነው። ለዛ ነው ሁልጊዜ ስታክ አድርገው የሚቀሩት። አንድ ደሞዝተኛ ምን ያደርጋል? ደሞዙ ሲቀበል ወዲያው ብሩን ልብስ ላይ በሚታይ ነገር ላይ፣ ምክንያቱም በሰዎች መካከል ሪስፔክት እንዲደረግ ይፈልጋል። በሰዎች መካከል ይሄ ሰውዬ አሪፍ ገንዘብ አለው፣ አሪፍ ልብስ ይለብሳል፣ አሪፍ ጫማ፣ በቃ ኳሊቲ ምናምን እንዲባል ይፈልጋል። ያ ደግሞ አክቹሊ ገንዘባችንን በአንድ ሉዝ የምናደርግበት መንገድ ነው። አይ ነው አሰ ቲኔጀር ደግሞ ስንመለከተው ትምህርት ቤት ውስጥ ምናምን ይሄ ልጅ እኮ እንደዚህ ያወጣል፣ ገንዘብ እኮ በጣም አለው ምናምን ለመባል የሚያደርገው ጫማ ዋው ምናምን ልብስ ብዙ ገንዘቦችን እናወጣለን። ግን ደግሞ ያ መቼም ቢሆን አያደርሰንም። ያ ትልቅ እነዛ የገዛናቸው ጫማዎች ምናምን የሆነ ሰዓት ላይ ምንም በቃ አንበላቸው፣ ወር ደግሞ እነዛ ልብሶች ተጠራቅሞ የሆነ አሴት አይሆኑን ምንም ማለት ነው። ምንም ለሰዎች ብለን ሰዎች እንዲያዩልን ብለን ብራችንን በየቦታው የምናወጣ ከሆነ በምንለብሰው ጫማ በሰዎች ዘንድ ክብርን ለማግኘት ጫማ ልብስ የምንገዛ ከሆነ ያ አክቹሊ ገንዘባችንን ሉዝ የምናደርግበት ነገር። ይሄ ራሴን ነበር የሆነ ሰዓት ስመለከት የነበረው። የሆነ ሰዓት ገንዘብ ሜክ አድርግና ወዲያውኑ ልብስ ላይ ጫማ ላይ ነበር ማውጣው። ልብስ አጥቻ አይደለም ኦር ደግሞ ጫማ አጥቻ አይደለም። ያ ነገር በቃ በሰዎች ዘንድ ሰው ስለለበሰው ኦር ደግሞ አንዱ ላይ ስለማር እኔ ያንን ነገር አደርገው ነበር። እና ይሄ አክቹሊ ራሳችሁን መቀየር አለባችሁ በዚህ አይነት ወይ የምታስቡ ከሆነ። ሁለተኛው ደግሞ ማደግ ከፈለጋችሁ ግዴታ መታመም አለባችሁ። ይህን መታመም ስላችሁ ይሄ ፊዚካል የሆነ ህመም ሳይሆን በጣም ሊሰማችሁ ይገባል። ይህን ነገር ሪላይዝ ያደረግኩት የሆነ ሰዓት ማደግ ሲፈልግ በዙሪያ ያሉ ሰዎች አይቀበሉ የድሮ ነገሮች በቃ ማደግ እንደማልችል ነበር አይምሮ የሚነግረኝ። ያ ደግሞ እውነት ነው፣ ያጋጥማል። ያ ፋሚሊያችሁ ላይ ይቀበል ይችላል፣ ጓደኞቻችሁ ሊሰድቧችሁ ይችላል፣ ራሳችሁ ላይ ብሊቭ ላታደርጉ ይችላላችሁ። ያ ደግሞ ናቹራል የሆነ ነገር አክቹዋሊ ምንድነው ማደግ ስትፈልጉ ሁልጊዜ ፔይን ይኖራችኋል፣ ልትታመሙ ይገባል። ስራ ስትሰሩ ብዙ ነገሮችን ትመለከታላችሁ፣ ፋሚሊዎቻችሁ ላይ ይቀበሏችሁ ይችላሉ። እያንዳንዱ በዙሪያችሁ ያሉ ሰዎች ኢግኖር ሊያደርጓችሁ ይችላሉ። ይህንን ማይንድ ሴት ግዴታ መቀበል አለበት። አንድ ሰው ማደግን ከፈለገ ማንም ሰው ባጠገቡ አይኖርም። ዛት አክቹዋሊ ያን ማደግ ከፈለጋችሁ ሁልጊዜ በአልጋ የሆነ ህይወት የለም። የሰው ፊት ሊገርፋችሁ ይችላል። ወላጆቻችሁ ላይስማሙባችሁ፣ ኢቭን ላያምኗችሁ ይችላሉ። ልትጣሉ ትችላላችሁ። ኢቭን ግሮዝን የምትፈልጉ ከሆነ በዚህ ነገር አድጋለሁ የምትሉ ከሆነ በዛ ነገር ዴዲኬት ስትሆኑ ዲሲፕሊን ራሱ ይመማለሁ ራይት። ያንን ነገር ለማሸነፍ ከፈለጋችሁ ግዴታ መታመም አለባችሁ። ያኔ ስትታመሙ ኮሜንቶች ወደ እናንተ ይመጣሉ። በዛ ወይ ነው ፊልተር ልታደርጉ የምችሉት። አሁን እያደግኩ ነው እያላችሁ የምትመጡት በሰዎች ዘንድ ተቀባይነት ሳይኖራችሁ ሲቀር፣ ለጊዜው በጣም ስትጠሉ፣ ለጊዜው በጣም ነገሮቹ ውስብስብ ሲሆኑባችሁ ያ ሪል ግሮዝ ነው ማለት ነው። ኦብቪየስሊ እያደጋችሁ ማደግ ከፈለጋችሁ ሁልጊዜ ህመም ይኖረዋል። ሶስተኛው ደግሞ ጊዜው አሁን ነው ወይ በኋላ አይደለም፣ ወይ ደግሞ ነገ አይደለም። የሆነ ሰዓት ላይ የሆነ ነገር ጀምርልና በቃ የሚጀምረው ፐርፌክት ሲሆን ነው። ይህንን ነገር የሚጀምረው ይሄ ሲቃ ሲሟላልኝ፣ ይሄ ኢኩፕመንት ሲሟላልኝ እያልኩ ነገሮችን ፕሮካስቲኔት ማድረጋቸው ነገሮች ነበሩ። ግን ነገሮችን ለመጀመር ጊዜው ኦብቪየስሊ አሁን ያንን ነገር ባሰባችሁበት ቅጽበት ያንን ነገር ለማድረግ ሞክሩ። አይ ነው የምጀምሩት ነገር የሆነ ስኪል የሚጠይቅ ይሆናል፣ የሆነ ነገር ሊሆን ይችላል። ግን ደግሞ የምጀምሩትን ነገር ባላችሁ ስኪል ጀስት አሁን ጀምሩ። ግማሹን ነገር ኦር ደግሞ 99%ቱን የምታገኙት ኤክስፒሪየንስ ከማድረግ። ለምሳሌ አንዳንድ ሰዎች ዩቲዩብ ለመጀመር አሪፍ ካሜራ ይኖረኝ፣ አሪፍ ላይቲንግ ሴታፕ ይኖረኝ፣ አሪፍ ነገር ይኖረኝ ይላል። ጀስት በቃ ባላችሁ ነገር ጀምሩ። ምንም ሌላ ነገር አያስፈልግም። አንድ አባባል በትንሹ ያልታመነ ለትልቁ አይሾም። ትልቁን ነገር የምትፈልጉ ከሆነ ባላችሁ ነገር፣ ባላችሁ ስኪል፣ ባላችሁ እውቀት ያንን ነገር ጀምሩ። ምንም አሪፍ ጊዜ የለም ከዚህ በኋላ የሚመጣ
አሪፍ ጊዜ የለም። ሰው እያንዳንዱን ነገር ለመጀመር ዛሬውን አቅዱ። በቃ በኋላ አረገዋለሁ ምናምን የምትሉትን ስራ ተውና ጀስት ሜክ ኢት ናው። መማር ከሆነ ስኪል አሁኑኑ ስኪሉን ዴቨሎፕ አድርጉ። ክላይንት ማግኘት ከሆነ አላማችሁ አሁኑኑ ሪች አውት አድርጉ። አሁኑኑ ስራውን ጀምሩ። አራተኛው ደግሞ ገንዘብን አትራክት እንጂ ቼዝ አታድርጉ። ብዙ ሰው የማይረዳው ነገር ቢኖር አብዛኛው ሰው እሰራለሁ እኮ ቀጥታ በወር ነው ደሞዝ የሚመጣልኝ ምናምን አይነት ሲቹዌሽን ውስጥ ይገባል። አብዛኛው ሰው ያንን ገንዘብ ቼዝ ነው የሚያደርገው። ለገንዘቡን ለማግኘት ብሎ ነው የሚሰራው እንጂ የሆነ ቫሊዩ ሰጥቶ ቫሊዩ ገንዘብን አትራክት እንደሚያደርግ አብዛኛው ሰው አያውቁም። ይህን ነገር ስነግራችሁ እዚህ ጋር ለምሳሌ ቫሊዩ እየሰጧችሁ ነው። አንድ ሰው ቫሊዩ የሚሰጥ ከሆነ ገንዘብን አትራክት ማድረግ ይችላል። ገንዘብን ግን ቼዝ የሚያደርግ ከሆነ ደግሞ ገንዘቡ ጭራሽ እየራቀው ነው የሚሄደው፣ ኦር ደግሞ በጣም ከሚኖርበት ሌቭል በታች የሆነ ገንዘብ ነው የሚያገኘው። ዛት አክቹዋሊ እናንተ አሁን ማድረግ ያለባችሁ ገንዘብን ቼዝ ለማድረግ ሳይሆን ኦር ደግሞ ገንዘብ ያለበትን ቦታ ለማሳደግ ሳይሆን ሆነ ቫሊዩን ብቻ አድ በማድረግ ብቻ እናንተ ማመን አለባችሁ። ያኔ ገንዘቡ ራሱ ይመጣል ማለት ነው። ለምሳሌ አም ክሬቲንግ ዩቲዩብ ቪዲዮ በነፃ ማለት ነው ያለኝን ቫሊዩ እየሰጧችሁ ነው። ያ ቫሊዩ የሰጧቸው ሰዎች የሆነ ሰዓት ላይ ፕሊስ ለእኛም ንገረን እያሉ በዛ ወይ ደግሞ የሆነ ገንዘብ ልሰራ እችላለሁ ራይት። ኦር ደግሞ ቫሊዩ ሰጠው በነፃ ከዛ ደግሞ ዩቲዩብ ራሱ ይከፍለኛል ፕላትፎርሙ ማለት ነው። ቫሊዩአችሁ ባደገ ቁጥር ገንዘብ ሜክ ማድረግ እድላችሁ በጣም እየሰፋ ይሄዳል። ሁላችሁም በዚህ ሰዓት ላይ ቫሊዩ የሚባለው ነገር ላይ የሆነ ነገር ክሬት ስታደርጉ ቫሊዩአችሁ መጨመር አለበት። ዚስ ኢዝ አክቹዋሊ ያለው ነገር ይሄ ነው። ቫሊዩአችሁ በጨመረ ቁጥር ገንዘብ ሜክ የማድረግ እድላችሁ እየሰፋ ይሄዳል። በየትኛውም ስራ ውስጥ ስትሰማሩ ያንን ገንዘብ ቶሎ ሰርቼ ምናምን ካላችሁ አትቆዩበትም። ኢቭን ያ ገንዘብ ከመጣ በኋላ ራሱ አትቆዩበትም። ማድረግ ያለባችሁ ምን ቫሊዩ ልስጥ፣ ምን ሰውን የሚጠቅም ነገር እኔ አለኝ የሚል ነገር ይኖራችሁ ሁላችሁ ማለት ነው። አሰ ሶሻል ሚዲያ ማርኬተር እኔ በቃ ክላይንት አግኝቼ ገንዘብ መስራት ነው የምፈልገው ከማለት ይልቅ ክላይንቶች ወደ እኔ ሲመጡ ብዙ ገንዘብ ሜክ እንዲያደርጉ እረዳቸዋለሁ። በጣም ሌላ ቦታ አይቶት የማያውቁትን ማስታወቂያ ወር አድቨርታይዚንግ ራን አድርግላቸዋለሁ። ብዙ ገንዘብ ሜክ እንዲያደርጉ አደርጋቸዋለሁ። ብዙ ትራፊክ እንዲኖር አድርጋለሁ። ይሄ ነው ቫሊዩ የሚባለው እንጂ እቺን በቃ ክላይንት አግኝቼ ስራውን ሰርቼ ገንዘብ ማግኘት ነው የምፈልገው ካላችሁ ገንዘብ ይመጣል፣ ሰውየው ግን ፕራውድ አይሆንም። ሁለተኛ ደግሞ እናንተ ጋር ሰው መልሶ አይመጣም። ገንዘቡን ቼዝ ስላደረጋችሁ አንዴ ነው ያንን ገንዘብ ቼዝ ያደረጋችሁት። ሁለተኛ ጊዜ ገንዘብ ወደ እናንተ አይመጣም። ግን ቫሊዩ የምትሰጡ ከሆነ ሰውየውን የፈለጋችሁትን አይነት ገንዘብ ብትጠሩለት ለመስጠት በጣም ፈቃደኛ ነው። አሁን ማድረግ ያለባችሁ ነገር ቢኖር ቫሊዩ መስጠት ላይ ብቻ አተኩሩ። ቫሊዩ መስጠት ላይ ከተጨነቃችሁ ገንዘቡን ራሱ አትራክት ማድረግ ትጀምራላችሁ። እዚህ ቪዲዮ ላይ በጣም እንደጠቀማችሁ ተስፋ አድርጋለሁ። ላይፌ ላይ የሆነ ነገር እንዲፈጠር የሆነ ለውጥ ሆነ ወይ እንዳስተካክል ያደረጉኝ እነዚህን 4 ማይንድ ሴቶች ነግሬያቸዋለሁ። ኮሜንት ላይ ስቲሌት ሚነው የትኛው ማይንድ ሴት እናንተ እንደጠቀማችሁ። እናም ይሄ የመጀመሪያው ኤፒሶድ ነው። ብዙ ኤፒሶዶች አሉ። ማይንድ ሴት በ3 በ4 ብቻ የሚያልቅ ሰው ብዙ አይነት ማይንድ ሴቶች እኔን የቀየሩ ስላሉ እነሱንም አብረን እናያለን። በሌላ ቪዲዮ እስከምንገናኝ ድረስ ቻው።